ከምንም ነገር በላይ ትኩረትን፣ ውሳኔዎችን እና የመስራት መነሳሳትን የሚቆጣጠር አንድ ነገር እንዳለብን ነግሬስ። ነገር ግን ሁላችንም በሚባል ደረጃ በየቀኑ እየጎዳነውና እያባባስነው እንገኛለን። ስኬትን ስናስብ ስለ ታለንት ወይም ተሰጥኦ እናወራለን፣ ስለ ማይንድሴት እናወራለን፣ ከሰዎች ጋር ስላለን አውታር እናወራለን። ግን የዚህ ሁላ ነገር መሰረት የሆነውን ነገር እንዘነጋዋለን። ጤነኛና ጠንካራ አካል ረጅም ዕድሜ ስለመኖር ብቻ አይደለም። ከምታመነጨው ሐሳብ ጀምሮ በህይወት ውስጥ እስከምትወስናቸው ከባባድ ውሳኔዎች ድረስ አካል ወሳኝ ሚና አለው። ይህም መልስልኝ፣ አንድ ሰው መጥቶ በየቀኑ 200 ብር እንደሚሰጥ ነግሮ በምትኩ በየቀኑ ይደክማል፣ በየቀኑ ትኩረት ታጣለህ፣ በተደጋጋሚ ለበሽታ ተጋላጭ ትሆናለህ ቢልህ ትስማማለህ? ብዙዎቻችን ላንስማማ እንችላለን። ነገር ግን ሳናውቀው ስምምነቱን ተቀብለናል፣ ለዛውም ያለ ብር። ይህን ቪዲዮ ለመስራት ሳስብ ፕሮፌሽናል አትሌት ወይም ፊትነስ ሞዴል እንድትሆን አይደለም። ይልቁኑ የአካላችሁ ጤንነት ከስኬታችሁና ከሀብታችሁ ጋር ያለውን ቀጥተኛ ግንኙነት እንድትረዱ ነው። እናም እስከ መጨረሻ ድረስ እንድትከታተሉኝ በአክብሮት እጠይቃለሁ። ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ሌሎች እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሱ ያድርጉ። በሳይንሱ እንደምናውቀው ሁሉ ነገር በኤነርጂ ወይም በኃይል ነው የጀመረው። ሁሉ ነገር ካለመኖር ወደ መኖር የመጣው በዚሁ ኃይል ምክንያት ነው። አውቃለሁ አሁን ያልኩት ነገር ፈላስፋ እንዳስመሰለኝ። እናም ያንተ በስነስርዓት የማሰብ ታትሮ የመስራት አዲስ ነገር የመልመድ እና ጥሩ ውሳኔ መወሰን ችሎታ እንዳለክ ኃይል ይወሰናል። አሁን ይሄን ልጠይቅህ፣ በደከመክና ኃይል ባልነበረክ ጊዜ ምን አይነት ውሳኔዎችን ወይም አክሽኖችን ነበር የምትወስደው? በተቃራኒው ኃይል በነበረክና ሞቲቬሽንክ ጣሪያ በነካበት ሰዓት? አዎ ኃይል ባለህና ሞቲቬሽንክ በጨመረበት ጊዜ ብርታት ይኖርሃል፣ ጥሩ ሙድ ውስጥ ትገባለህ። እናም የምትወስናቸው ውሳኔዎች በጣም ምክንያታዊ የሆኑ ናቸው። በሌላኛው በኩል ደግሞ ሲደክምክ ስራ ማዘግየት ትጀምራለህ። ከኮምፎርት ዞንክ መውጣት ያስጠላካል። የምትወስናቸው ውሳኔዎች አልፈው የሚጸጽቱና ስሜታዊ የሆኑ ናቸው። አሁን ኃይል በውሳኔ ላይ ያለውን ተጽዕኖ ካየን ቀጥታ ወደ ቀጣዩ ነጥብ እንሂድ። እሱም ገንዘብ የወሰንካቸው ውሳኔዎች ጥርቅም ውጤት ነው። ለመቀጠር ያሰብክበት ድርጅት፣ የገነባው የስራ ክህሎት፣ በየጊዜው የምትወስዳቸው ሪስኮች ሁሉም የውሳኔዎች ጥርቅም ናቸው። ኢንተርናሽናል ቤስት ሴለር የነበረው ሳይኮሎጂስትና ኢኮኖሚስት ዳንኤል ካንማን እንዳለው በመጥፎ ስሜት የምንመርጣቸው ምርጫዎች እንዴት ወደ መጥፎ ውሳኔ እንደሚዘልቁን በመጽሐፉ ቲንክ ፋስት ኤንድ ስሎ አስቀምጦታል። ታዲያ ውሳኔ ባለን ኃይልና ሙድ የሚለዋወጥ ከሆነ እንዴት አካላችን ለዚህ ኃይል ተጠያቂ ይሆናል ካላችሁ፣ እውነትም በትክክለኛው መንገድ ላይ ናችሁ። አብዛኞቻችን እንደምናውቀው የምንመገበው ምግብ፣ የአካል እንቅስቃሴ ሁኔታ በሰውነታችን ላይ ያለውን ተጽዕኖ እናውቃለን። ነገር ግን አይምሯችን ላይ ያለውን ጫና ትንሾቻችን የምናውቅ፣ አንዳንዶቻችንማ አይምሯችን የኛ አካል መሆኑን እንዘነጋዋለን። አዲስ ጥናት እንደሚያሳየው ስፖርት የሚሰሩ ሰዎች ትልቅ የቢዲኤንኤፍ መጠን እንዳላቸውና አክቲቭሊ ማመንጨት እንደሚችሉ ነው። ቢዲኤንኤፍ ወይም በሙሉ ስሙ ብሬን ድራይቭድ ኒውሮትሮፊክ ፋክተር በህፃንነታችን የሚመነጭ እድሜያችን ሲገባ ግን እየቀነሰ የሚመጣ የፕሮቲን አይነት ሲሆን ጥቅሙም በአይምሯችን ውስጥ አዳዲስ ኒውራል ፓዝዌይ ወይም የነርቭ መንገዶችን በመፍጠር አዳዲስ ነገሮችን እንድንማርና ለሜሞሪያችን ወይም ለማስታወስ ችሎታችን ቀጥታ ሚና ያለውን ሂፖካምፓሳችንን በማሳደግ ጥሩ የማስታወስ ችሎታ ይሰጠናል። ይህም ቀጥታ ከመወሰን ችሎታችንና ሞቲቬሽን ፋክተራችን ጋር ቀጥታዊ ግንኙነት አለው። ስለዚህ ጤነኛ አካል ለጥሩ የሀብት መጠን እንዴት እንደሚያበቃን ተረድታችኋል ብዬ አስባለሁ። ሌላኛው የጤነኛና ሸንቃጣ ሰውነት ከሀብት ጋር ያለው ቁርኝት ደግሞ የተሻለ እይታንና እድልን መፍጠር ነው። ጤነኛ አካል በሰዎች ያለንን እይታ በጣም በትልቁ ኢንፍሉዌንስ ያደርጋል። አቋምህ፣ በራስ መተማመንህ እና በሰዎች ያለ እይታ አዎንታዊ እንዲሆንና ቶሎ ተቀባይነትን እንድታገኝ ያደርጋል። እንበልና አንተ የአንድ ድርጅት ባለቤት ነህ። በድርጅት ውስጥ አንድ በጣም ወሳኝ የሆነ ክፍት የስራ ቦታ አለ። እናም ለኢንተርቪው የመጡት ሁለት ሰዎችን አወዳድረክ ልትቀጥር። አንደኛው ዝቅተኛ ኤነርጂ ያለው የተሰላቸ የሚመስል እና ትንሽ ጎበጥ ያለ ነው። ሁለተኛው ደግሞ የተስተካከለ ሰውነት ያለው ሲያወራ ኤነርጂ ወይም ጉጉት ያለው እና ለመስራት ፍቅር ያለው ይመስላል። እናም ጥያቄው የትኛውን ነው የምትቀጥረው የሚል ነው። ብዙዎች ሁለተኛውንና ለመስራት ጉጉት ያለውን ነው የሚመርጡት። ግን እኮ መልኩን ሳይሆን ችሎታውን አይተን ነው መምረጥ ያለብን የምትሉ ትኖራላችሁ። አዎ ቁመናን ከመስፈርት ካወጣ ነው ትክክለኛው መስፈርት ያ ነበር መሆን የነበረበት። ምናልባትም ያ መጥፎ አቋም ያለው ተወዳዳሪ በጣም ጎበዝና የተካነ ሊሆን ይችል ነበር። ነገር ግን ይህ ያንተ ሀሳብ ነው። ዓለማችን በዛ አይደለም የምትገዛ። ሁልጊዜ ማለት በሚቻል ደረጃ ጥሩ ቁመናና መልክ ላለው ነው ምርጡ እድል የሚሰጥ። ይህ መራሩ እውነታ ነው። ለምን ይመስላል ሰዎች ለመቀጠር ሲሄዱ ጥሩ ልብስና ጫማ አድርገው የሚሄዱት? በችሎታ ቢሆንማ ያ ሁላ ልፋት ባላስፈለገ ነበር። ይህ ክስተት በሳይኮሎጂ ዓለም ሃሎ ኢፌክት ይባላል። አይምሯችን አንድ መልካምን ሰው ሲያይ ያንን ሰው በሁሉም ነገር ጎበዝ አድርጎ የመውሰድ ዝንባሌ አለው። ስለዚህ አካልህና አቋም ላይ በመስራት የዚህ ነገር ተጠቃሚ ሁን። አካልን ለማስተካከል ስታስብ ግዴታ ውድ ጂምና በጣም ወጪ የበዛበት ምግብ መሆን የለበትም። ቀለል ባሉ እንቅስቃሴዎች እንደ ፑሽ አፕ፣
ፑልአፕ ወይም ሩጫ ብቻ ቀለል ባሉ የካልስቴኒክስ እንቅስቃሴዎች ራስን ማስተካከል ትችላለህ። በዛሬው ቪዲዮ ብዙ ጠቃሚ ነገሮች እንዳገኛችሁበት ተስፋ አደርጋለሁ። በቀጣይ በሌላ ወሳኝ ቪዲዮ እስክንገናኝ ላይክ እና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። መልካም ጊዜ።